ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እንደገና ተመልሰናል። ሱረቱል ዓዲያት መክያ። አልዓዲያት መባል የምትጠራው መካ የወረደች ምዕራፍ ስትሆን እሷም መጀመሪያ አካባቢ አላህ ሱብሓነሁ ወተዓላ በተለያዩ መልኮች ምሎ የሰው ልጅ ደካማ ባህሪ ምን እንደሆነ ይጠቁመናል። ከዛም በመጨረሻ የሰራውን ይስራ ያወራውን ያውራ ጌታ ፊት ለምርመራ እንደሚቀርብ ያረጋግጣል ማለት ነው። እጅግ ሩሩ በማዛይ በሆነው ጌታ እየጀመርን ወልዓዲያት ضبሓ ወኡቅሲሙ ቢልዓዲያት ይቺ ዋወል ቀሰም ናት። አልዓዲያት የሚባለው ሙቅሰም ቢሂ ይሆናል ማለት ነው እና ሲፈቱ ሊመውሱፊ መሕዙፍ ይባላል። ወልኹዩል ልዓዲያት ضبሓ እንደማለት ነው። ወልኹዩል የሚለው ቃል ወድቋል፣ ባህሪው አዲያት የሚለው ስለሚገልጠው ማለት ነው። አድው የሚባለው ነገር ብዙ ጊዜ የሚታወቀው ከፈረስ ጋር ነው እና ፈረሶች ያው ቀልጣፎች ሯጮች ናቸው እንደሚታወቀው። እና ወልዓዲያት ወልኹዩል ልዓዲያት የሚሰግሩ ወይም የሚናጥጡ በሆኑ ፈረሶች እምላለሁኝ ይላል። ضبሓን ደረታቸውን እያጮሁ ፈረሶች በኃይል በሚናጥጡ ጊዜ ደረታቸው ውስጥ የሚንሳጠጥ የሚጮህ ድምጽ ይወጣል፣ ያፏራሉ። በአፍንጫቸውም ትንፋሽ በኃይል ይወጣል። ገና ከሩቅ የሚያፏጭ ድምጽ አለ ደረታቸው ውስጥ የሚጮህ ማለት ነው። በዛ መልክ ድምጻቸውን እያፏጩ የሚሮጡ ወይም የሚናጥጡ በሆኑ ፈረሶች እምላለሁኝ ይላል። ፈልሙሪያት ቀድሃ እንደገና ደግሞ በዛ በሩጫቸው በሹካናቸው በእግራቸው ጫፍ የመሬት ላይ ያለውን ድንጋይ በኃይል በመፍጨትና በማጋጨታቸው የእሳት ቃንቄ የመሰለ ነገር ብርሃን ጨረር የሚያወጡ ማለት ነው። እንግዲህ ድንጋይ ለድንጋይ ሲጋጭ በጨለማ በተለይ የሚባለጭ ቃንቄ የመሰለ እሳት ታያለህ ማለት ነው። ፈረሶች በኃይል በአረንዛማ ቦታ ድንጋይ በሚበዛ ቦታ ላይ በሚናጥጡ ጊዜ ሹካናቸው ጠንካራ ነው። በሹካናቸው አንዱ ድንጋይ ሌላው ድንጋይ ላይ ሲያጋጩትና ሲያፋጩት በእግራቸው ላይ ልክ የሚጨረር የመሰለ ነገር ሲወራወር ይታያል ማለት ነው። በዛ መልክ በመሬት ላይ ያሉ ድንጋዮችን እያተራመሱ ከነሱ የሚወጣ ጨረርን በሚያሳዩ በሆኑት ፈረሶች እምላለሁ ይላል። ፈልሙጊራት ሱብሓ በዚህ መልክ እንግዲህ በጣም ፈጥነው በመንቀሳቀስ በመናጠጥ በማልዳ በንጋት ሰዓት ጎህ ሲቀድ በጥላት ካምፕ ላይ ደርሰው ወረራቸውን የሚያጧጥፉ በሆኑት ይላል ማለት ነው። እና እነዚህ እንግዲህ በሶስት ባህሪያቶቹ ማለ አላህ Subhanahu Wa Ta'ala ፈረሶች ብዙ ጊዜ ያው ለጦርነት የተመቹ ሆነው ነው የተፈጠሩት። በአሁኑ ጊዜ አብዛኛው ያው ከስራ ርቀዋል፣ ሌላ ዘመናዊ መሳሪያዎች እየተተኩ እንጂ ወትሮ ልክ እንደ ሷሩኽም እንደ ጀትም የሚጠቀሙት ሰዎች በጦርነት ፈረሶችን ነበረ። እና እነዚህ ፈረሶች እንግዲህ Subhanahu Wa Ta'ala ለሰው ልጆች በጣም ጠቃሚና ታዛዥ ትሁት አድርጎ ነው የፈጠራቸው። እንደ ፈረስ ታማኝ የለም ለባለቤቱ ማለት ነው። እና ልግመት የሚባል ነገር የለም። ያለ የሌለ ጉልበቱን ህይወቱን ስሜቱን አለቃው ባሰማራው ነገር ወደ ኋላ አይልም። እና ይሄ ቅንነቱና ታዛዥነቱ አላህ ዘንዳ ትልቅ ትርጉም ተሰጠው ማለት ነው። እና እንዲምልበት አደረገ። ግን በአሽሙር በጃዙር ሰዎችን ለመውቀስ ነው የሚጠቀምበት ማለት ነው። ፈአተር ነቢሂ ነቅዓ በዚህ በጧት በማልዳ እንግዲህ ወረራቸው በዛ በውጊያው ቦታ ላይ በደርሰው ድንገት ዘለው በሚገቡ ጊዜ አቧራውን ያጨሳሉ። አቧራው እንደ ጉም ወደ ሰማይ ይነሳና እንግዲህ 3000-4000 ፈረስ ባንድ ጊዜ ሲንቀሳቀስ አካባቢው በጉም ይለብሳል ማለት ነው። በዛ መልክ እንግዲህ ጉግስ የሚያለብሱ አካባቢውን የሚያተራምሱ በሆኑት የፈረስ መንጋዎች እምላለሁኝ ይላል። ፈወሰጥነ ቢሂ ጀምዓ እና በዛ ማልዳ ሰዓት ላይ በተከማቸው የጥላቶቻቸው ኃይል ላይ ገብተው ወደ መሐከል ላይ ያተራምሱታል። ተየት እንደመጡ ሳይታወቁ በቅጽበታዊ ፍጥነት ገና ሰው ተንቅልፎ ሳይነሳና አይኑን ሳይገልጥ
መገዛ መልካው ላይ ገብተው ሲያተራምሱት ጥንቅጡ ይወጣል ማለት ነው። እንደዚህ በሚያረጉት ፈረሶች እምላለሁኝ ይላል አላህ Subhanahu Wa Ta'ala። ይሄ ምንድነው የሚያሳየው? ፈረሶች በጣም ቅንና ለባለቤቶቻቸው አገልጋዮች ታዛዦች መሆናቸውን ነው የሚጠቁመን ማለት ነው። ስለዚህ የሰው ልጆች ሌላ ቢያቀታችሁ የፈረሶቻችሁን ያህል እንኳን ቅንነት ታጣላችሁን ነው የሚለው። እንግዲህ አንተ ለፈጠረህ ጌታ ምንም የምትሰጠው ነገር የለም። ግን አላህ Subhanahu Wa Ta'ala ፈረሶችን ፈጥሮ በጉልበት ከናንተ ይበልጣሉ፣ ግዙፎች ናቸው። አሽቀንጥሮ ወሮሮ ሊሄድ ይችል ነበር። ግን የጥላት ሀገር ሄጄ መዋጋት አለብኝ ብለህ ጦር መሳሪያ ለብሰህ ላው ላይ ተቀምጠህ እየራበው እየጠማው ስንቱን በረሃ ቆርጦ ሲሄድ ልግመት የለም። ባላ ኃይሉ ሩጥ ካልከው ይሮጣል፣ ቁም ካልከው ይቆማል። ታዛዥ ነው፣ ሁሉ ጊዜ ቅን ነው ማለት ነው። ተጋጋመ ጦርነት ውስጥ በሚገባ ጊዜ ሞት እንዳለ ያውቃል። እያየ ነው ጓደኛው ፊቱ ላይ እየተፈነገለ እየወደቀ ነው ያለው። ያን እያየ ፍርሃት አያሳየም። ፈረስ የሚባል ነገር አይፈራም ጭራሹን። ምንም ነገር ልክ እንደ ጫወታ ነው የሚቆጥረው ማለት ነው። እንዳውም ወኒ ይሰማዋል። ጦርነት በሚያይ ጊዜ እያሽካካ አንተ አትሄድ እንኳን ብትለው በኃይል ነጥቆ ለመሄድ ነው እንትን የሚለው። ሱብሃንአላህ። ያ ምንድነው? ባለቤት የትእዛዝ እስከሆነ ድረስ ህይወቴን እንኳን ብሰጥ እኔ ምንም ቅር አይለኝም የሚል ስሜት ነው የሚያሳየው ማለት ነው። ለምን? የባለቤቴን ጥላት ማቸነፍ የለበትም እና በኔ ድክመት በኔ ስንፍና ምንም ነገር መምጣት የለበትም። ባላ ኃይሌ ሁሉ ለማገልገል ዝግጁ ነኝ፣ መስዋዕት ለመክፈል የሚል ነው ሊሳነል ሐሉ የሚያሳየው ማለት ነው። ተጋላቢው ማንም ይሁን ማን አህለል ኸይር ሊሆን ይችላል፣ አህለል ሸር ሊሆን ይችላል። ግን እሱ ያለበት እንደ አገልጋይ እንደ ንብረት አለቃውን መታዘዝ ብቻ ነው። እና እንግዲህ ይጠማዋል፣ ይርበዋል። በጦርነት ላይ የ3 ቀን 4 ቀን በመደዳው የሚዋጉበት ጊዜ አለ። አንድ ሚላስ የሚቀመስ በሌለበት በረሃ ላይ እኔ በምን ዲያዬ ነው ብሎ አይለግምም ማለት ነው። እንግዲያውሳ እስከ መጨረሻ ድረስ እስከሚወድቅ ድረስ ሁልጊዜ በትጋትና በንቃት በአሰማሩበት ቦታ በጨለማ ብትለው በብርሃን ብትለው በድንጋማው ቦታ ብትለው በጭቃው ላይ ብትለው በፈለከው ወደ ኋላ የሚል ነገር የለም ማለት ነው። ይሄ ምንድነው? በጣም ቅንና ታዛዥ እንስሳ መሆኑን ነው የሚያሳየው። ለማን? ላለቃው ማለት ነው። ይህ አለቃው እንግዲህ ባለቤቱ ነው እንጂ ጌታው አይደለም። ፈጣሪው ነው? ፈጣሪው አይደለም። እንደሱ ተራፍጡር ነው። ግን አለቃ ስለሆነ በተፈጥሮ አለቃዬ ነው ብሎ አምኖበታል ማለት ነው። እኔ አገልጋይ ነኝ፣ ስለዚህ እኔ ማገልገል አለብኝ የሚለውን ኃላፊነቱን ለመወጣት ይህን ሁሉ ቅንነትና ታማኝነት ያሳያል። እስከ መጨረሻው አስተንፋስ እስከሚሞት እስከሚወድቅ ድረስ ነው የሚለው። እና ይሄንን እንግዲህ የሚያደርገው ይሄ ፈረሳችሁ አንድ ሰው ላለቃው ለባለቤቱ ምን ያህል ታማኝና ታዛዥ መሆኑን እያስተማራችሁ እኮ ነው። አቅል ቢኖራችሁ ኑሮ አንተ ለኻሊቀ ሰማዋቲ ወልአርድ እንዴት ነው እንደሱ ለምን ታማኝ አትሆንም ነው ዋናው ጥያቄ። የፈጠረህ ጌታ ይህን ፈረስ ራሱ እንደዚህ እንዲያገለግልህ ያደረገልህ የገራልህ እሱ ነው። እሱ እንዲህ ባያረገው ኑሮ እሱ ራሱ አምጾ ወሩሮህ መሄድ ይችል ነበረ። ጉልበቱ ታንተ በስንት ጥፍ የበለጠ ነው። ከእንስሳዎች ሁሉ ፈረስ ጉልበተኛ ነው። ስለዚህ ክብደት ያላቸው ነገር ሁሉ ይሄን ያህል የፈረስ እንትን አለው ነው የሚባለው አይደለም እንዴ? ያ ሁሉ ጉልበት እያለው ግን ደካማው የሰው ልጅ ያሽከረክረዋል እንደፈለገ። ለምን? አላህ ተገዛ አገልግል ስላለው ነው በስሜቱ እንጂ አቅቶትና ፈርቶ አይደለም ማለት ነው። ይሄን ሁሉ ኃይሉን ቆጥቦ ታዲያ ላንተ እንደዚህ ቅን አገልጋይ እኔ ያለ ህይወቱን ጉልበቱን በሙሉ ላንተ የሚሰጥህ ከሆነ አንተ እንግዲህ እንስሳ ነው ብለህ በንቄት አይን ታየዋለህ። ግን በታማኝነት በአገልጋይነት በቅንነት እሱ እየበለጠህ ነው ያለው። አንተ ከሱ ተምረህ ለጌታ እንደሱ ታዛዥና አገልጋይ መሆን ነበር እኮ የሚጠበቅብህ። እና እሱ በጣም የተፈጠረለትን ዓላማ ያወቀ በመሆኑ ቅዱስ እንስሳ ነው ከእንስሳ እና በሱ ምልበታለሁ ይላል አላህ Subhanahu Wa Ta'ala። እናንተም ታዲያ ሰው ከሆናችሁ ሌላው ያቅታችሁ እንደ ሰው ሌሎቹን ማስተማር ነበረባችሁ። አሁን ግን እያሽቆለቆላችሁ ሄዳችሁ ተንሰሶቻችሁ እንኳን መማርም ማትችሉበት ደረጃ እየደረሳችሁ ነውና ለምን ከፈረስ ታማኝነትና አገልጋይነትን አልተማርክም ለማለት ነው የሚያሸሙራው ማለት ነው።
እና ስለዚህ እንግዲህ ይሄ ፈረስ የፈለገውን ባለቤቱ ቢሆን እንደዛው ነው እሱ ምርጫ የለውም እስከ መጨረሻው ይዋጋል ባለቤቱ ተሞተ ወይ ተተማረከ ያኛው ጥላቱ ደግሞ ይይዘዋል ይረከበዋል የዛ ጊዜ አንተ አላውቅም ብሎ አያኮርፍም ለሱም እንደዛው ነው በቃ ባለቤቴን ማገልገል አለብኝ ባለቤቱን ካደለም አንተ በቃ አንተን ማገለግልሃለሁ ነው የሚልህ ማለት ነው እና ይሄ እንግዲህ ጥሩ ገጽታው ነው የፈረስ ማን ነው አልኸይሉ ማዕቁዱን ፊ ነዋሲሃ አልኸይር አሉ ረሱል አለይሂ ሰላቱ ወሰለም ፈረስ ባናቷ ላይ ኸይር ነገር ታስሮባታል ላወቀበት ፈረስ በጣም ጠቃሚ እንስሳ ነው እንግዲህ ለግል ህይወትም ቢሆን ለስራም ቢሆን ለጦርነትም ቢሆን በፈለከው ነገር ታሰማራው ባለቤቱን ለማገልገልና ለማስደሰት ልግመት የሌለው ቅን እንስሳ ማለት ፈረስ ነው ይላሉ ማለት ነው እና አልኸይሩ ሊሰላሳ ይላሉ አያይዘው ፈረስ ለሶስት አይነት ሰዎች ነው የተሰጠው እና ይሄ ለረጁሊን ዊዝሩን ወሊረጁሊን ሲትሩን ወሊረጁሊን ፈኽር ይላል ማለት ነው ሶስት ሰዎች ናቸው ባለቤቶች የሚሆኑት አንዱ ዊዝር ተወንለታለች አንዱ ሲትር ተወንለታለች ለአንዱ አጅር ተወንለታለች ፈረሷ ማለት ነው እና አጅር የሚሆነው ምንድነው ፈረስ ይመልካል አላህ ኢማን ሰጥቷል ምናልባት ጂሃድ ባለበት ጊዜ ከሆነ ይሄን ፈረስክን ቀልበህ አድልበህ አዘጋጅተህ አሰልጥነህ ታስቀምጠዋለህ አንድ ነገር እስከሚከሰት ድረስ በዚህ ቦታ እንደዚህ አይነት ነገር በዲን ላይ በሙስሊሞች ላይ ችግር ደረሰ በሚባልበት ጊዜ ፈረስ ላይ ቂብ ብለው ወንድሞችን እረዳለሁ ብለህ በዛ ናጠህ በመተሄድ ጊዜ ያ ፊ ሰቢልላህ አላህ ለፈጠረው አላማ አዋልከው ይሄ ሰውዬ በፈረሱ አማካይነት የማይለካ የማይደካ አጅር ጀነተ ነዒም ያገኛል አሉ ይሄ አንዱ ነው ሁለተኛው ደግሞ ሲትር ትሆናለች ቢያንስ ያው ተመጥፎ ነገር ተሰትረሃለች ማለት ነው ጂሃድ አላደረገበትም ግን ለግል ስራው ይጠቀምበታል ማለት ነው ለጭነት ለአንዳንድ ለማህበራዊ ጉዳይ መንቀሳቀስ በሚፈልግበት ጊዜ ይገለገልበታል ይጠቀምበታል ብሎ ፈረሱን ያዘጋጃል ከዛ ደግሞ ፈላየንሳ ሐቅ አላህ አላ ظهرها ጎረቤቱ ምናልባት አንድ ቀን አውሰኝ ካለው ወይም አንድ ነገር ተፈለገበት በትውስጥ በምን ለጎረቤቶችም ሐቁን ይወጣል ይሄ ሲትር ተሆንለታለች አሉ ለምን እሱ ያቺ ፈረስ ባትኖረው ኑሮ ለብዙ ችግር ይጋለጥ ነበር ማንን ለለምን እንዴት ልዋስ እያለ ይከራተት ነበር ከዛ የሰው እጅ ከማየት እንዴት ተሰትረዋለች እንደገና ደግሞ በሷ አማካይነት ለሌሎች ለሌላቸው እርዳታ በሚሰጥበት ጊዜ ደግሞ ወንጀሉ ይራገፍለታል ሐሰናት ይጻፍለታል ስትር ተሆነ ተዲህነትም ሲትር ሆነችለት ከተመጥፎ ነገር ሁሉ መዳን ይችላል ማለት ነው ወሊረጁሊን ዊዝሩን ሌላው ደግሞ ወንጀል ማፍሪያ ተሆነበታለች አላህ የፈረደበት ሙናፊቅ ካፊር ይሆንና ያን የሰጠውን እንግዲህ ፈረስ አዘጋጅቶ የአላህን ዲን ለማጥፋት የአላህን ወዳጆች ለመጨፍጨፍ ይጠቀምበታል ለዛ ደግሞ የወንጀል ማፍሪያ ትሆናለች እሷ ግን እንስሳ ናት በማንኛውም መልኩ አለቃዋን ማገልገል ነው ያለባት መስኡል አይደለችም ማለት ነው እሷ መስኡልነቷ አለቃዋ ጋር ነው እንጂ ከአላህ ጋር የምትጠየቅበት ነገር የለም አንተ ግን ለምን እንደምታውላት አላህ ይከታተልሃል ከሶስት አንዱ መሆኑ አይቀርም ወይ አጅር ታገኝባታለህ ወይ ሲትር ታገኝባታለህ ወይም ወዚር ታፈራባታለህ በማለት ያስጠነቅቃሉ ማለት ነው ከዚያ በኋላ የማለበት ዋናው ቁም ነገር ቀጥሎ የሚመጣው አረፍተ ነገር ይሆናል ማለት ነው በእነዚህ አይነት ባህሪያት ባላቸው ፈረሶች ምሌ የማረጋግጥላችሁ ኢነል ኢንሳነ ሊረቢሂ ለከኑድ ሰው ሲባል ለጌታውን ከሃዲ ነው የጌታውን ውለታ የበላ አይን ያወጣ ከሃዲ ነው ይላል ማለት ነው እና እንግዲህ አሙን ኡርደ ቢል ኻስ ወይም አግለብያ ማለት ነው ሰው ሲባል ክህደት የሚባል ባህሪ ያጠቃዋል ውለታ ቢስነት ማለት አማኝነት የጎደለው ማለት ነው እና ምንድነው ፈረሶችን በታማኝነት በቅንነት በአገልጋይነት ሲያወድስ ሰውን ግን በተቃራኒው በካሃዲነት ወነጀለው ከሰሰው ማለት ነው ሰው ሊረቢሂ ለኒዕመቲ ረቢሂ ጌታው የዋለለትን ውለታና የቸረውን ጸጋ በምስጋና መመለስ ሲጠበቅበት እሱ ግን ምን ይሆነ ምላሹ ለከኑድ ለጀሁድ ጌታን ይክዳል ማለት ነው እና በጤንነት እንግዲህ አስወልዶ በሰላም ያበላሃል ያጠጣሃል ያኖርሃል ሁሉን ነገር ያረግልሃል ያን ሁሉ አድርጎልህ ግን ያደረገልህን ነገር አስታውሰህ ጌታ የተመስገን በማለት ፈንታ የጎደለብህን ነው የምታብላለህ ሁሉ ጊዜ የጎደለብህን
እና ምን አርጎልኝ ነው ሁልጊዜ እንግዲህ አንዳንድ አሉ እንደ ናሙና የሚታዩ ታንተ ላቅ ብለው የተሸለው የሚታዩ ባለስልጣኑ ንጉሱ ነው የሚታይህ ወይም ደግሞ ሀብታሙ ሚሊዮኔር ያለው ነው የሚታይህ ወይም ደግሞ በመልኩ ሻል ያለው ቆዳው የነጣው ነው የሚታይህ እኔማ ምኑን ይዤው ትላለህ ማለት ነው ሁሉን ነገር ለሌሎቹ ሰጠ እኔን ዝም ብለህ ረስተኸኛል እያልክ መውቀስ ብቻ ነው ስራህ ማለት ነው ግን ላንተ የተደረገውን እኮ ዘወር ለብታየው ደግሞ ታንተ በታች ባሉት ብትመዝነው ጌታ ምን ያህል ስፍር ቁጥር የሌለው ነገር ነው ላንተም ያሸከመህ ግን የሰው ልጅ ሁሉ ጊዜ ጀሁር ነው የሰጠሁትን ማስታወስና ማመስገን ትቶ የጎደለበትን እያጨለጨለ እኔን መውቀስ ብቻ ነው ስራው ይላል ማለት ነው ይሄ ባህሪው ደግሞ ለከፋ አደጋ ነው የሚያጋልጠው ምክንያቱም ጌታ የዋለለትን ውለታ ሳታመሰግን እየካድከው የጎደለብህን ደግሞ ለምን እንዲህ አላረክልም እያልክ እየወቀስከው ምትሄድ ከሆነ አንተ ስላኮረፍክ ስለተቆጣ በግድ የምታስጨምረው ነገር የለም ግን በዚህ ባህሪህ እንደገና የበለጠ ትጣላና የዘላለም እድልህን ትከስራለህ ማለት ነው ካወክ ግን ይህን ኩኑዲህን መተው አለብህ ጃሂድ ውለታ ቢስ መሆን የለብህም ማለት ነው ወማ ቢኩም ሚን ኒዕመቲን ፈሚን አላህ ማንኛውም ውለታ በእናንተ ዘንድ ያለ እድልና ጸጋ ሁሉ ከአላህ ነው የሚመጣው አወክም አላወክም ስለዚህ ጌታ የዋለልህ ውለታ ስፍር ቁጥር የለውም እያንዳንዷ ብትመነዘርና በዱንያ ገንዘብ ብትሰላ ለእያንዳንዱ ተራ ደሃ ለተባለው የሰጠውን ነገር አላህ Subhanahu Wa Ta'ala በዱንያ ዋጋ መግዛት አይቻልም ለምሳሌ ሁለት አይን ሰጥቶናል ሁለት አይኑ የጠፋ ሰው ጋራ ብናወዳድር ምን ያህል ነው የሁለት አይን ጸጋ እና አይን የሌለው ሰው ምንድን ትመኛለህ ብትለው ምንድነው የሚመኘው ይሄን ያህል ሀብት እንዲኖረኝ ብሎ መጀመሪያ ይጠይቅ ማበደን ይሄን ያህል ይብሎ አንድ ነገር እንደ ሰው አይን ኑሮኝ የቆምክባትን መሬት ባየሁኝ ነው የሚለው አይደለም ግን እኛ አለን ዋጋ የላትም ያለው ዋጋ የለመዱት ወርቅ እንዳያደምቅ እንደሚባለው ሂሳብም አንጨምረውም ማለት ነው ጆሮ አለ ጆሮ የሌለውን ሰውዬ ምንድን ትመኛለህ ቢሉት ጆሮ በተከፈተ ነው ሌላ ምንም አይመኝም ሌላው በቅንጦ ጊዜ ስራ ሲጠፋ የሚጠየቅ ነገር ነው ማለት ነው ምላስ የሌለው ሰውዬ ምላሱ የተቆረጠ ሰውዬ ምንድነው የሚመኘው ምላሱ ተስተካክሎለት እንደ ሰው ሐሳቡን በገለጸ እግር የሌለውም ሰውዬ እንደ ሰው ቁም የበሄድኩኝ ነው የሚለው እጅ የሌለውም እንደዛው ስለዚህ እነዚህ አካሎች እያንዳንዳቸው በዱንያ ዋጋ ይገዙ ቢባሉ ይገኛሉ በገበያ ላይ ያሉ ከየት ነው የምናመጣቸው እና ይሄንን ደግሞ የሚሸጥ ቢኖር ኑሮ ምን ያህል ነበር የሚበለጽገው የሰው አካል ሙሉ በሙሉ እንግዲህ ሙሉ አይን እንዳለ አይን ማድረግ የሚችል ቢኖር ኑሮ የለም ስለዚህ አላህ የዋለልህ ውለታ በዛ ላይ ሙሉ ጤንነት 70 አመት 80 አመት በጤንነት ነው አላህ እንትን የሚልህ ማለት ነው ጤንነት አንድ ቀን ራስ ምታት ሲነሳ ምን ያህል ነው የምንሰቃየው እንቅልፍ ሲጠፋ አንዱ ሌሊት ስንት ሌሊት ነው የሚሆንብን ርዝመቱ የመከራ ሌሊቶች ሲመጡ ምን ያህል ነው ይሄ ሌሊት አይነጋም እንደ ነው የሚባለው ማለት ነው በሰላም ጊዜ ግን ምን ጊዜ ነጋ ነው እንቅልፍ አላለቀም ይሄ ሁሉ ዋጋ ቢከፈልበት በሰው ዘንዳ ምን ያህል ነበር የሚያስጠይቀው ነው እንግዲህ የምግቡ የመጠጡ የምኑ ይቅርና በእነዚህ ደረጃዎች እያንዳንዳቸው ቢታዩ ጌታ የዋለልን ውለታ ከዚህ እስከዚህ ነው ሊባል አይቻልም ማለት ነው ይልቁንስ የጎደሉት ናቸው አላስፈላጊ ሊባሉ የሚገባቸው አንተ ምንድነው የምትመኘው ከተባልክ ይሄን ያህል ሀብታም መሆን ምንድነው የሚጠቅምህ ስምና ጉራ ካልሆነ በስተቀር አንድ ሀብታም እንግዲህ ትሪሊዮን ቢኖረው እንደ አንድ ዲሃ አንድ ደቦ ነው የሚበላው ስም ብቻ ነው ሀብታም ነው መባል ብቻ ነው ጭንቀት ብቻ ነው ይሄ ነገር ይከስርብኝ ይሆን እዘረፍ ይሆን መንግስት ይወርሰኝ ይሆን የተለያየ እንቅልፍ ያጣል እንጂ ምንም አንተ ግን ደረቅ ዳቦን በልታ ፈለከው ፈንገል ብላ ታንቆራፍተ በሰላም ማንንም አትፈራም አንተ ኖርማል የምትኖረው አንተ ነህ ጤናኛው ማለት ነው እሱ በጭንቀት ነው ያለው ሁሉ ጊዜ ስለዚህ ያ እንደ አንተ አሻግረህ የምታየው ንጉስ መሆን ተተመኘም ንጉስ እንዴት አይነት መከራ ውስጥ ነው የምትገባው ሰው ቤተሰቦች እንኳን ልጆች ሲያናድዱ ምን ላድርግ ነው የምትለው ራስክ ትነጫለህ አይደለም እንዴ ሚሊዮኖችን ኃላፊነት ተሸክመህ አንተ አንዱ አሁን እንደዚህ ጎሏል አንዱ በየቀኑ ሰልፍ ይወጣብኝ ይሆን ረቢዑል አረቢ መጣ ይሆን ምን አይነት ህይወት ነው በአሁኑ ጊዜ አቅል ያለው ሰው ስልጣን ልስጥ ቢሉት አይቀበልም ምን ያረግለት በሰላም ሞቶ ፈለገው ቦታ ደርሶ
እንደማንኛውም ሰው መኖር ነው ትልቅ ኒዕማ ማለት። ሰው ግን ተቃራኒው ብቻ ሳይሆን ወዳጁ የገዛ ዘበኛውን አገልጋውን አያምነውም። በስልጣን ላይ ያለ ሰው ምናልባት ያን ተቃዋሚ መጥቶ ሚሊዮን ቢሰጠው ይገለኝ ይችላል፣ መርዝ ሊያበላኝ ይችላል። የሚበላው ምግብ እንኳን ይጨነቃል ማለት ነው። ሌላው ቀርቶ እኛ ግን አናቅም። እሱ ነው የመጨረሻ ኒዕማ ላይ ያለው የምንለው፣ ግን መጨረሻ ጭንቅ ላይ ያለው እሱ ነው ማለት ነው። እና አላህ Subhanahu Wa Ta'ala መሰረታዊ የሆኑ አስፈላጊ አንገብጋቢ ጉዳዮችን ለእያንዳንዳችን ሰጥቷል። መኖር ያለባቸውን ነገሮች አላስፈላጊ ነገሮችን ዝም ብሎ ሸክም የሆኑ ነገሮችን ነው የሚነፍገን። እነዛ ነገሮች ደግሞ ቢጎሉ የሚጎዱ ነገር አይደለም፣ ኖርማል ትኖራለህ ማለት ነው። ሰዎች ግን እነዚህ መሰረታዊ የሆኑ አስፈላጊ ነገሮች ተሟልተውለት ለሱ ውለታውን ሳይከፍል ለምን እንደዛ ቁንጮ ላይ እንዳለው አልተደረኩም ብሎ አኩርፎ እድሜ ልኩን ሲወቅስ ይኖራል ጌታውን ማለት ነው። ኢንሳን ለከኑድ እና ለጀሁድ ካዲ ነው ሁሉ ጊዜ ይዋል። እንተሳሰብማ ከተባለ እውነት በቅንነትማ ከሆነ ለማን ነው ያሳነስኩት? መሰረታዊ ነገሮች ለሁላችሁም ሰጥቻለሁ እንዳስፈላጊነቱ ነው የሚለው። ስለዚህ አለማወቅ ነው የሁሉ ችግር የሚያመጣብን ማለት ነው። ወኢነሁ ዐላ ዛሊከ ለሸሂድ። ሰው ደግሞ የጌታውን ውለታ የካደ ለመሆኑ ወስላታ ለመሆኑ ሌላ እማኝ ምስክር አያስፈልግም፣ እሱ ራሱ መስካሪ ነው ይላል። እና እንዳሁኑ እንግዲህ ሙናቀሻ ብናረጋ አንዳንድ ነጥቦችን እያነሳን ይሄ አንተ ጌታ ምንም አላደረገልኝ ትላለህ። የሁለት እግርህን ከየት አመጣኸው? አይንህም ማን ነው ያበራልህ? ጆሮም ማን ነው የከፈተልህ? ምላስ እንድትናገር ያደረገህ ማን ነው? ሙሉ ጤንነት የሰጠህ ማን ነው? አየር እንደ በሰላም እንድትተነፍስ በሽታዎች በሺ የሚቆጠሩ በሽታዎች አሉ፣ እነዛ ሁሉ እንዳይደርሱብህ የጠበቀህ ማን ነው ቢባል መልስ የለም ማለት ነው። እና ሸሂድ ነው እሱ ራሱ። ይሄማ ያው ለማንም እንዲያደረገ አድርጎልኛል ይላል ማለት ነው። ግን በቂ አይደለም፣ ይሄንን አልቆጥርለትም ማለቱ ነው። እና መስካሪ ነው ራሱ። እኔ ምንም ዕዳ የለብኝ በአላህ በኩል ተጠያቂ አይደለሁም ሊል አይደፍርም እሱ ራሱ። ይሄማ ለማንም አድርጎታል፣ ይሄን ደግሞ እንዳጣ ትፈልጋለህ እንዴ ነው እንጂ የሚልህ ይሄንማ ገሌ ነው የሰጠኝ ብሎ ሌላ ተለዋጭ ሊያመጣ አይችልም ማለት ነው። ይሄ የሰጠውትን ነገር በልቡ ያቀዋል፣ ግን ሊናገር ሊመሰክር አይፈልግም፣ ይክደኛል ይላል ማለት ነው። ወኢነሁ ሊሁብል ኸይር ለሸዲድ። ትልቁ ችግር ደግሞ ይሄ ነው። ይሄ ጉደኛ ሰው ደግሞ ትልቁ ምንድነው? ገንዘብ ጋራ ያለው ቁርኝነት። ሊሁብል ኸይር ማለት ሊሁብል ማል ማለት ነው። ወተحبون المال حبا جما እንዳለው ገንዘብን በመውደድ ላይ ደግሞ ፍግም ነው የሚለው ይላል። ገንዘብን በመውደድ ላይ ይሄን ያህል ነው የገንዘብ ፍላጎቱ፣ ይሄን ያህል ነው የገንዘብ ውዴታው ተብሎ የሚለካ የሚደካ አይደለም። እሱ ሁሉ ጊዜ ገንዘብ የሚለው ቋንቋ ብቻ ነው የሚያናውዘው ይላል። ሱብሃንአላህ ስራችን የሚያጌታ ሊሁብል ኸይር ሊሁብል ማል ለሸዲድ። በጣም የበረታ የከፋ ነው። ገንዘብ ይገኛል ከተባለ አይኑን ቢሉት ወደ ኋላ ይለማን ነው። ብቻ ገንዘብ ይገኝ ምን ታረግበት ነው ቢባል አያውቅም። ገንዘብ ማግኘት አለበት። ገንዘብ በሐላል ካልተገኘ በሐራም በጥሩ በመጥፎ በፈለገው ይምጣ ገንዘብ ማግኘት አለበት፣ ገንዘብ ማግኘት አለብኝ። ይሄ ነው ያንተ ትልቁ ችግርህ ይላል አላህ Subhanahu Wa Ta'ala። ገንዘብ ደግሞ ብዙ ጊዜ እየበዛ በመጣ ቁጥር አሳር መከራ ነው የሚወልደው፣ ችግር ነው የሚያስከትለው። ያንን አያውቅም። ብቻ ገንዘብን በመውደድ ላይ አያድርስ ነው የሰው ልጅ ፍላጎቱ ይላል ማለት ነው። እና ገንዘብ ከመውደዱ የተነሳ እንግዲህ ቤተሰቡን፣ ልጁን፣ ሚስቱን፣ አባቱ፣ እናቱ ጋር ይቆራረጣል። የሚጋደልም አለ በቤተሰብ ደረጃ አይደለም እንደ ለገንዘብ ተብሎ። ይሄ ምንድነው የሚያሳየው? የገንዘብ ሰለባ ነው የሰው ልጅ። ገንዘብን እንደሚወደው አድርጎ የሚወደው ነገር የለም ኢላ መን ረሒመ አላህ ማለት ነው። ገንዘብ ከተገኘ ሁሉ ነገር ይገኛል ይመስለዋል። እውነት አይደለም። ግን ይሄ ገንዘብ ከተገኘ ብዙ ጊዜ መጥፎ ነገር ነው የሚያስከትለው ማለት ነው። አንዳንዶች አላህ የወፈቃቸው ናቸው በገንዘባቸው ተጠቃሚ የሚሆኑት። አብዛኛዎቹ ግን ይጓፈፉታል። በምን እንዳመጡት አይታወቅም። ከነገ ከኻሊቅም ተመخلوቅም ጋራ ይጣሉበታል እንጂ እንደተመኙት እፎይታ የሚሰጥ ነገር አይደለም ማለት ነው። ቢሆንም ግን ሰዎች የገንዘብ ጉዳይ ያው ይበቃኛል የሚባል ነገር የለም። በተጨመረላቸው ቁጥር እንደገና መጨመር አለበት። 1 ሚሊዮን የሚያተርፍ ከሆነ በቀን ለምን 1 ሚሊዮን ብቻ? ነገ ላይ 2 ሚሊዮን ያስገባሉ አይደል ነው የሚለው። 2 ከሆነ ደግሞ ለምን 3 አይሆንም? ለምን 4 አይሆንም? በሚሊዮን በቁጥር ደረጃ ሳይሆን በስፍር ራሱ አላህ Subhanahu Wa Ta'ala እና ለው ካነ ለብኒ አደም ዋዲን ሚን ذهب
የአደም ልጅ ያባይ ወንዝንም ያህል ጥሬ ወርቅ ሰፍረው ሞልተው ቢሰጡት መሬት ጋር አስተካክሎስተደጋው ድረስ ና لماذا ዋዲ ዋሂድ ለምን አንድ ወንዝ ብቻ ይሆናል ሁለት ወንዝ ለምን አይሆንም ነው የሚለው ይሄ ነው ችግሩ ማለት ነው ገንዘብን እንግዲህ ሁሉ ጊዜ በማድባትና እሷን ተከትሎ በመውጠንጠን አላማችሁን ትስቱና ገንዘቡም አላህ ያለውን ያህል እንጂ የተመኛችሁት ያህል ሊመጣ አይችልም እንደገና ይሄኛውን እድላችሁን ታጡና ተሁለት ያጣ ትሆናላችሁ ማለት ነው እና አንድ ሰው በመናሙ አንድ ጓደኛው መጥቶ ሀዲያ ልሰጥህ ነው አለው በመናሙ እና ምንድነው አለ ትንሽ እንግዲህ ሽቶ ነገር ምናምን መስሎታል እሱ እንደዚህ ኖቶች አወጣና በርከት ያሉ 100 ብሮች ቆጠረው 19 ብር ነው ይችን እንደው ለሚቸግረ ነገራት እንዴ ባንድ ፊቱ 20 ሙላው እንጂ ታዲያ ለምንድነው ሹፍ አንድ ሽም ይመጣል ብሎ አልጠበቀም አሁን ለምን 19 20 ሙላው እንጂ አለ ላግደለም አሁን ያለው ለጊዜው ይሄ ነው ይበቃ አረ ሙላው እኔ ታልሞላው አልቀበልም ሲከራከር ነቃ ሲነቃ አይኑን ጨፈነና ግደለም አምጣው ግደለም ምናም መሆኑ እንዲቀር ነው አይኑን ጨፈነ ግደለም አምጣው ቢል የታለ 19ኙ የለም አላህ ሙስታን የሰው ልጅ እንግዲህ የገንዘብ ጉዳይ ያው ተናንተም ዛሬም ወደፊትም እየባሰ ነው የሚሄደው ዘመኑ ያለቀ በሄደ ቁጥር የገንዘብ ፍላጎቱ ደግሞ በጣም እየጨመረ እየባሰ ይሄዳል ያው ቅድም ዘልዘላ ላይ እንዳለው መሬት በውስጧ ያለውን ወርቋን አውጥታ በምትገነድሰው ጊዜ የዛ ጊዜ ብቻ ነው ቁርጡን የሚያቀው ማለት ነው ታዲያ ይህ አይነት ባህሪ እንግዲህ የተጠናወተ ሰው ከሁለቱም እድል እያጣ ነው አላማህን እየሳትክ ነውና እባክህን እንግዜ ተመለስ ገንዘብ እያልክ አትናውዝ የገንዘብ ባለቤት ጌታህን እወቅና እሱ ጋር ታረቅ ነው ዋናው መልእክቱ ማለት ነው هذا صلى الله وسلم على النبي